ዛሬ እንግዲህ ልጄን ካልሰጠኸኝ በማለት አብርሽ ሩም ድንገት ተገኝታ ነበረ። ሩሙንም እንግዲህ ያሳያት ደግሞ አቤል ነው። አሁን ደግሞ ወደ ሩታ ሊገለበጥ ፈልጓል መሰለኝ አቤል። ሩሙን ያሳያት አቤል እንደሆነ ነው ሲናገር የሰማሁት። ያው ሄርሜላ መቼም አታሳይም ማርያምን እኔ አላሳዩዋትም ብላ ነው የማለችው ለአብርሽ። ማን ነው ያሳያት ሩሜን ሲል እኔ አይደለም ማለች። አቤል አንተነ ሲለው አዎ እንዴ ልጁ አንዳንድ ነገር ሊያስፈልገው ስለሚችል አንዳንድ ነገር ለልጁ ብታደርግ ብዬ እኔ ነኝ ለሩታ ሩሙን ያሳዩት በማለት ሩሙን ውስጥ እንግዲህ ሩታ ተገኝታ ነበረ። ድንገት ማለት ነው ልጄን ልወስድ ነው የመጣሁት ካንተ ጋር ልለፋለፍ አይደለም፣ ጭራሽ ሕፃን ሆነሃል፣ ተጃጃልክ፣ ይበቃል። ከዚህ በላይ ከተሟዘዝክ ልጄን ስጠኝና እዤው ልሂድ፣ ወደ ሌላ ነገር አትምረኝ። ተው ይቆጫል አብርሽ፣ ያኔውን አስታውስተው ወደ ሌላ ነገር አትምራኝ። እስካሁንም አባት ነብዬ ነው ዝም ያልኩ፣ ወደ ሌላ እርምጃ እንዲሄድ አታስገድደኝ። እስካሁንም ወደ ሌላ እርምጃ አልሄድኩት ምንም ቢሆን የልጅ አባት ነ በማለት ነው ብላ ልጄን ስጠኝ አትስጠኝ በማለት እንግዲህ ያው ሁለቱ አተካሩ ገጥሞ ነበረ ማለት ነው። ሄርሜላም በቃ አንተ እዛ ስትሄድ ሰው የሚገኝ ሰው ካለ እሷን ስነ ስርዓት ማስያዝ ትችላለህ እንጂ ልጁን ከእናት ነጥቀ መውሰድ አችልም። አብርሽ ምን አለች? ከቀልድ ወጥተ እስቲ ወደ ድሮ አብርሽነት ተመልሰ በስነ ስርዓት አውራት። ምን ሆናል አብርሽ እንደ ህጻን እየሆንክ ነው ምናምን ነበር። ዛሬ እንግዲህ የሄርሜላና የአቤል ጨዋታ ደግሞ እንደዚህ ነበረ። ህጻን ሆናል እያሉ በግርምት ነበር በነገራችን ላይ ሲያዩት የነበረው አብርሽን። እውነት ለመናገር ልጅ ያጃጅላል ልበል ወይንስ አብርሽ ራሱ ጅን ነው ልበል? የእውነትን የራሱ ግራ ገብቶኛል። ቤተሰቦቼ በቃ ሁሉ ነገሩ እንደው ይሄ አሁን የተወለደው ህጻን ልጅ 4 ወር ያልሞላው ህጻን ልጅ እሱ ይበልጠዋል። ልክ እንደ ህጻን ልጅ ነው። በቃ ሁሉ ነገር ፌዝ ነው አብርሽ አሁን የያዘው ሁሉ ነገር እንደ ህጻን እንደ መጃጃር ማለት ነውና በነገራችን ያው ቁልፉን ቆልፎ አስተኙ። ግን ልጅሽ ከናፈቀሽ ያዡ እንጂ ልጁን ይዘሽ አትሄጂም ብሎ እንግዲህ ያለበትን የሩም ቁልፍ አንስቶ ቆልፎ እዛው እንግዲህ ሲሟዘዝ እሷም ቆማ መልስ ማትሰጠው ዝም ብላ ስታየው ነበረ ሩታም ማለት ነው። ግራ ገብቷትም ነው። እና በዚህ አጋጣሚ እንግዲህ ያው ህፃኑ በመሀል ተኛ። እኔ ልጁን ያሳዘነኝ ቤተሰቦቼ ገና የ4 ዓመት ያልሞላ ልጅ ወደ ዩቱብ መንደር ይዘው መጥተው እንደዚህ ማንገላታት አሁን ተገቢ ነው? ግን እውነት ያልመሰለኝ ቦታ አለ ቤተሰቦቼ። ምንድን ነው ብትሉኝ እውነት አሁን ይሄ ህፃን ልጅ ከሩታ ተነጥሎ አብርሽ ጋር 2-3 ቀን አድሮ ነው። ምክንያቱም ጡት ያስፈልገዋል አይደለ? ደግሞ እኮ ጡት ካልጠባ እናት ራሱ ጡቷ ይይዛታል ይባላል አይደለ? ይፈሳል። እንኳን 4 ወር ያልሞላው ልጅ ተለይቶ ከእናቱና እኔ ምንም እየገባኝ አይደለም። በዚህ አጋጣሚ ግን ማለት ነው ህፃኑ እግዚአብሔርን በጣም ነው ያሳዘነኝ። እውነት እንደው ለወደፊት እነዚህን ቪዲዮ ሲያይ ልጅ እንደው አይመከራው እንዴት እንዳሳዘነኝ አትጠይቁኝና እንግዲህ ሲጨቃጨቁ በመሀል ህፃኑ ተኝቶ እንግዲህ አስተኙና ራሱ ሲነሳ በእንቅልፍ ልቤ ይዛኝ ሄደች እናቴ ከሚል ራሱ ሲነሳ ራሱ ምርጫውን ይምረጥና ይሄድ በማለት እንግዲህ ያንን የተለመደ ፌዙን ሲጃጃል ነበር አብርሽ ያየሁት ማለት ነው። በነገራችን ላይ ማለት ነው የእውነት አብርሽና ሩታ እውነት በነገራችን ላይ ማለት ነው የእውነት ኦዲየንስ እየሰለቸ ነው ከምላችሁ በላይ ተመልካች በጣም እየሰለቸ ነው። ምን አለ አሁን ደግሞ ይሄንን በህፃኑ አዲስ ምዕራፍ ከፍታችሁ ከምትመጡ ሌላ ደግሞ እስቲ ወጣቱን የሚያስተምር በተለይ አረብ ሀገር ያለን ልጆች እኛ በብዙ ነገር ተጨንቀን አይምሯችን በብዙ ሀሳብ በብዙ ነገር ተጨንቀን ነው ስለምንወዳችሁ ብቻ እናያችኋለን። እኔ በተለይ ሩታ ታሳዝነኛለች እውነት ለመናገር እንደ ሴትም ማለት ነውና በሌላ ነገር ወን ደግሞ ሁለታችሁም የየራሳችሁን ላይፍ ጀምራችሁ ደስ በሚል ነገር ወጣቱን ቢያስተምር ነገር ብትመጡልን እኛ ደስ ይለናል። ይሄ ምዕራፋችሁን ዝጉ፣ ተመልካች ሰለቸ። አሁን ደግሞ ብለው በልጁ በዚህ በህፃን ልጅ አብርሽ ጭራሽ በህፃኑ ደግሞ መጣ እንዴ እየተባለ ነው። የእውነት ትልልቅ ዩቱበሮች ሳይቀሩ አብርሽን ማስጠንቀቂያ እየሰጡት ነው። ቁም ነገር እኔ አንድ ትልቅ ቻናል ነው ያየሁትና ለአብርሽ ማስጠንቀቂያ ይላል ገብቼ ነበር ያየሁትና እንዴት በልጁ ይነግዳል? ገና 4 ወር ያልሞላው ልጅ ከእናቱ ነጥቆ እያሉ እውነት መነጋገሪያ ያደርገውታል አብርሽም ማለት ነውና ከአብርሽ የማይጠበቅ ነውር ስራ ትዳር እንደዚህ ነው እንዴ ብሎ ወጣቱ እንዲፈራ እግዚአብሔር ሁላ ተካሮ የሞላበት የሆነ ውሳኔ የሌለው ነገር ነው ሁሌ የሚያስተላልፉትና ወጣቱ ትዳር እንዲህ ነው እንዴ ከተወለደን በኋላ እንደዚህ ነው እንዴ ብሎ ያላገባ ወጣት እንዲፈራ ትዳርን እንዲጠላ የሚያደርግ ነገር ነው እውነት የሚተላለፈው ነገር አሁን ከና አብርሽ ያየሁት ማለት ነውና እባካችሁ ስለዚህ ዘመን ወጣት ብላችሁ እንደው ከቻላችሁ በእናንተ እድሜ ክልል ውስጥ ያለ ሰው ነው የሚከታተላችሁ። ስለዚህ ወጣቱን የሚያስተምር ነገር እስቲ ልቀቁ። የእውነት ይበቃችኋል። እስቲ ይሄም አሁን ነገር ይቀጥል ነው። ነገ ደግሞ
ሩታ ይዛው ሄደች አልሄደችም የሚለው ፓርቲ ይቀጥላል። ያው ልጁ መነገጃ ሆነ ማለት እኮ ነው። አስባችሁታል? በዚህ አጋጣሚ ያው ብዙዎቻችሁ ሩታ ለምንድን ነው በራስሽ ዩቱብ ቻናል ማትመጪው እያሉሽ ነው። አዎ በተደጋጋሚ እንግዲህ አውቀው ይሁን ለምን እንደሆን ባላቅም በአብርሽ ዩቱብ ቻናል ነው ሰሞኑን በሱ ብቻ ነው የሚለቀቀው። ያው በእሷ ቻናል እየመጣችም አይደል፣ እሱ የራሱንም ቻናል እያሳደገ ዶላሩንም እየቆጠረ ነው በዩቱብ በህፃኑም በዚህ በአንድ ፍሬ ልጅም እየነገደ ነው። እና ይደብራል እንደ ይደብራል። አሁን እንግዲህ የተቋረጠው ልዑል ተኝቷል። ነገ ደግሞ ሩታ ይዤ እሄዳለሁ አልሄድም በሚለው ደግሞ ሌላ ፓርቲ ይቀጥላል ማለት ነው። አስቡ። አይደብርም? አይደብርም? እውነት ይደብራል። እባካችሁን ወጣቱን የሚያስተምር ስራ ሌላ ደግሞ አይዲያ ፈጥራችሁ ይዛችሁ ነው እስቲ። የእውነት ከእናንተ ብዙ እኮ የሚጠብቅ እኛም ብዙ ከእናንተ እንጠብቃለን። እና ይሄ ምዕራፍ ይዘጋልን። ወዴን ሰለቸ፣ በቃ ሰለቻል ሁሌ ተደጋጋሚ ነገር እና እኔ ማለት የምችለው ቤተሰቦች ይሄን ነው። ቅመሞችዬ እንግዲህ ያለው ነገር ይሄ ነው። እናንተም በያላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ። ላይክ ለምታደርጉኝ የኔ ምርጦች የኔ ውዶች የእውነት ከልብ አመሰግናለሁ። ኮሜንታችሁን በዛው ልክ ክበሩልኝ።